እንደ ኢትዮጵያዊነቴ ሀገሬን የመውደድ ግዴታ አለብኝ። ለሀገሬ በእውቀቴ በጉልበቴ ከማገልገሌ ባሻገር ህይወቴን የመሰዋት ኃላፊነት አለብኝ። እንዲሁም የጀመርናቸውን የቤቶች ልማት እቅድ ውጤታማ በሆነ መንገድ መንግስትና ህብረተሰቡ እጅና ጓንት የጀመርነውን ማሳካት ለሰራሽው ስራ ኮርቼብሻል። ለአንተ ስል ሳይሆን ለከፈልከኝ ገንዘብ ስለ የሰራሁት ይህን ኢንቨሎፕ ተመልከች። እርግጥ ነው የከተማችን አንድ ባለስልጣን ከነጠባቂያቸው መገደላቸው ምን ያህል አስደንጋጭና የኛን የሥራ ክፍተት የሚያሳይ ቢሆንም ለቀጣይ ይህ እንዳይፈጸም ከባድ ጥንቃቄ እንድናደርግ ፍንጭ ሰጥቷል። ለሀገራችን የሚያሰጋ አይመስለኝም። እንዴት ነው ነገሩ? ለሀገራችን አያሰጋም ተብሎ ይሁን ታይቶ ማድረግ አለበት። ሳጅን ምትኩ ከኮማንደር ትዕዛዝ መውጣት አንችልም። ተግባባ። ጥያቄ ያላችሁ? እንግዳው ጥያቄ ከሌላችሁ የኮማንደር ትዕዛዝ እስኪሰጠን ድረስ ይህንን ጉዳይ ለጊዜው ተወው።
በህይወቴ ቃሉን የማይጠብቅና ቀጠሮ የማያከብር ሰው አለ። ያልኩን አዘጋጅተህ መጥተሃል? በትክክል ጉዳይን ጥልና ማፈግፈግ ግን አይቻልም። ስራው ተጠናቆ ስደውልልህ በምሰጥህ ስምና የባንክ አካውንት ቁጥር ቀሪም ገቢ ታደርጋለህ። ጨርሻለሁ። ለመሆኑ እኔና ሰዎችን ማንነት ባውላ እንደሆነ በምናው እና አባቱ ይሮሩለት ማሩ እንደባሩ ነበር ግን አልቅሱ ምንድነው ይሄ ተረጋግተኝ ነው እኔማ ተረጋጊ ትለኛለህ ልጄ እዛኝ ሞት እንዴት ብዬ ነው የምረጋጋው እናቴ ካልተረጋጉኝስ እንዴት ነው የማውቀው እኔማ ሀገሩን የሚወድ ሀገሩን አክባሪ ለአገታ ጋሽ ይሆናል ብዬ ነበር ማሳደግ ይሁዳ ምናምን ከሚሉት ሰውዬ ጋር ገጥሞ ሀገሩን ያሳብድልኛል እንጂ ለመሆኑ ማን ነበር ስሙን ያለው? እኔማ እንደው ነቃቸው ነበር ያልኩት እነሱ ሴንቲ ነው መላጥ እያሉ ነው የሚጠሩት ሁሉንም ነገር ለእኔ ተው አዎ የደህንነቱን ጉዳይ አያሳስብም አደራ እኔ እንደነገርኩህ እንዳያውቅ አደራ ይበሉ እንደው እግዚአብሔር አክብር ያሳድግ እግዚአብሔር ካንተ ጋር ይሁን አደራ እንግዲህ አደራ እንደው ደህና ዋል የኔ ልጅ ደህና አይኔ ልታይ ነው እንደዚህ ድረስ የቀጠርሽኝ ምን አለበት የልጆች አባት አይደለ እንዴ ፋ የምትይው ነገር ሊያበቃ እንዴት ቀጠሮ ብቻ ነው ይቀርሽ ይሁን ግድ የለም ይሄ ሁላ በእኔ ላብ የተገኘ ተዋደን ተስማምተን ተመራርቀን ብንለያይ ይሻላል አይመለከትሽም እንዴት አይመለከተኝም ዳኙ ያንተ የባሌ የልጆች አባት የራሴ ጉዳይ አይመለከተኝም የዛሬን አትዳኙ ትናንት በደህናው ጊዜ ሚስትህ ነበር ህይወት የኔም ቤት በትላንትና ይኖር የለም ጥሩ ክሱን እንተው አፈር ግጬ ላኩልን ገንዘብ ውስጥ ሴትዮ ስንት ጊዜ ልንገርሽ እሱንማ ልጆችሽ አደጉበት ልጆችሽ አትበል የትም ከማንም ጋር ስትንዘላዘል የጨረስከውን በልጆች ያታሳብ ይልቅ ችግር ሳይፈጠርበት ገንዘቤን ስጠኝ ችግር ከቻልሽማ ሞክሪ ስሚ የልጆቹ እናት ሚስቱ ሲሳካላት ማየት ማንን ደስ አይለው ብለሽ ነው ግድ የለም ሴት ናት ብለህ ነው እንደዚህ የምትጫወትብኝ
የከተማው ባለስልጣን ከነጠባቂ የኛው ኢንስፔክተር ለዛው በገዛ ቢሮ ውስጥ ኮማንደር አትበለኝ። ይህንን ማድረግ ያገኘሁት በእንዝላልነት አለ ሌት ተቀን ሰርቼና ፈግቼ ያገኘሁት ማድረግ። እሺ ቆይ ለምን በሕግ ልጠይቅ አልሞከርሽ? ሞክሬ ነበር ግን አልቻልኩም። አልቻልኩም ስትይ እንዴት? የተረታው ይመስለኝ። ባለፈው ቀጠሮ የምስክር ቃል ሰው የዛሬ 15 ቀን ለውሳኔ ቀጠል ዛሬ አግኝቼ እባክህ ብዬ ብማጸን ከሰው እንዳልተፈጠርኩ ገላዬ ከገላው እንዳልተነካካ ተሳለቀብኝ። አይዞሽ ጭቆና በራሱ ኃይል መገፋትም ለድል መንገድ ከፍች። ይልቃው ነው ብሎ ስሙኛላችሁ። እኔ አሁን ማወቅ የምፈልገው ይህንን የሽብርና የግድያ ተግባር የፈጸመው አካል ማንነት ነው። ሽማግሌው ይችላል ራሱን በራሱ ገደለ እንዳይባል መሳሪያው የተገኘው የገዛ መሳሪያ ውስጥ ነው። የግቢው ጥበቃ ኃላፊ ከአንዲት ደካማ ባልቴት በስተቀር ሞቱ እስከታወቀበት ጊዜ ድረስ የገባን የወጣም ሰው እንደሌለ ይተናገራል። እሺ ማለት ምናልባት ኮማንደር ከተንቀሳቃሽ ስልኩ ውስጥ አንድ የሆነ መረጃ የምናገኝበት ሁኔታ ይኖራል ብዬ እገምታለሁ። የፈለገ ቴክኖሎጂ ረቋል ብለን ብናምንም ከሞባይል ስልኩ ጥሪ ጥይት አፈትልቆ አናቱን ይነደዋል ቢባል አላመንኩም። ዛሬ የተፈጠረው አደጋ ቧልታ ላይም ፍልስፍና ውስጥ እንድንገባ የሚያደርገን አይመስለኝም። እስኪ ከሞባይሉ ላይ ለምርመራችን የሚረዳ አጠራጣሪ ነገር ካለ እስኪ ንገር። ዋና ኢንስፔክተሩ በሞተበት ሰዓት ሞባይሉ ፊት ለፊት ጠረጴዛው ላይ ተቀምጦ ነው። ይውራ ተልኳል ያለ እኔም ባይልከኝ ግን ደስተኛ ነኝ። እኔም ቢልከኝ ያሳይ ነበር። አንተ ሰውነት ምንም፣ እኔ ግን እንደዚህ አይነት ነገሮች ይፈራሉ ታውቃለህ አይደለም? ይባካትን ፈሻፈሽ ተረዘነ ይደበቅ ይሄን ካርታ ዘጋዋለሁ። እኔ ዘጋዋለሁ። ዘጋዋለሁ። ታይዛለህ? ይኸውልህ እናንተ ብቻ ናችሁ እንደምዘግቱ ነው እንደቀና እሺ ቶሎ ቶሎ ሰባ ዘጋሁት። ለመሬቱ ደግሞ ካላቅማችሁ ድሮም ከወንድ ጋር ገጥማችሁ እኔ ከዚህ በላይ ሞተው ነው። አባ አንተ ዝም በል። ወንድ ጋር ለመቅጠም ልብ ያስፈልጋል። ለካ አንቺ መተሽ ነው የተሸነፍኩት። ይሁዳ እየፈለግሽ ለምንድን ነው የፈለገኝ? እኔ እንጃ። እኔ ምንም የማውቀው ነገር የለኝም። እንደሚመስለኝ ግን ምንም አይመስለኝም።
ዜናውን አይተሽዋል? ከአንቺ በቀር ማንም ደፋር ሊያደርገው አይችልም። አዎ ማንሽ? ምንድን ነው የምትይው? እኔ ፊልሙን ቁጥረኛ፣ ዛሬ ግን ሀገሬን ወዳድ ስለሆንኩ ይህ በፊልም ውስጥ ለስጋውም ለነፍሱም የማያንሰው ነው። ለሀገር ባልታመን ለኔ ይታመንልኛል ብላ አታስብ። ገንዘብ እየከፈል እንደምናሰራው ታውቂያለሽ። መንግስትም ይከፍለዋል። እኛን እንደማይከዳን በምን እርግጠኛ ነኝ? እስከዛሬ ድረስ ወሳኝ የሆኑ መረጃዎችን ሲያቀብለን ነው። ቆይ ደግሞ ስለና አንቺ ላለመክዳታችን በቃ በአስቸኳይ ትወገድ። ለምን ትወገድ ትፈልግ? ይሄ እኔን አይመለከተኝም። ረጠብ ያለ ገንዘብ ስለሚያስገኝልኝ አስቸኳይ ትወገድ። ለአንቺም ጠቀም ያለ ገንዘብ ታገኝበታለሽ። አላደርገውም። አደርገዋለሽ። ይህ አንቺ ህግ ሊሆን ይችላል። የአንቺን ህግ በአንቺው ቤት ደግሞ የትኛዋን ባጠባቂ ነሽ? አድርጊ የተባልሽውን ማድረግ ብቻ ነው። በቅርብ ቀን ምላሽ እጠብቃለሁ። ስለዚህ የሁኔታ የሚያሳየው ምንድን ነው? በወቅቱ ስልክ ማን እንደደወለለትና ስንት ሰዓት እንደተደወለ ያ ደዋይ ምን አይነት ሚሽን ይዞ እንደደወለ በዛ በስተጀርባው ባለው እንትን ጥናታችንን ማድረግ እንችላለን። አዎ ጥናታችሁን ማድረግ ያለባችሁ ለመጨረሻ ጊዜ የተደወለው ስልክ እዚህ ጋር ስልኩ ብዙ መረጃዎችን መውሰድ ይችላል። ከቤተሰብ ይደወላል፣ ከተለያየ ሰው ሊደወል ይችላል። ያ ስልክ ወንጀለኛ የፈጸመበት ስልክ ነው ብለን ልናምን አንችልም። ስልክ ወንጀልን እንትንን ለመከላከል ሳይሆን መልእክት፣ የተለያዩ ነገሮችን ለወጥ በዛ ላይ ማመን ብቻ ሳይሆን እነዛ ስልኮች ከማን ነው የተደወሉት ብላችሁ የስልዋዮችን ማንነት ማረጋገጥ። ቤተሰብ ሊሆን ይችላል እኮ ያንን መረጃ እፈልጋለሁ። አሁን በቃል ልትነግረኝ አይደለም፣ መረጃውን ይዘህልኝ ነው ትመጣ ነው። እስካሁን ባደረግነው ጥልቅ ምርመራ ጥሩ መረጃ ያገኘን ይመስለኛል። ከእንግዲህ በኋላ ይሄ ቡድን በእቡ ተደራጅቶ ክትትሉንና ምርመራውን የሚያደርግ አንድ ቡድን ይሆናል። በበላይነት እኔ እመራዋለሁ። በስራ ክፍፍል ወቅት ተጠርነታችሁ ሁላችሁም በሳጅን ምትክ ይሆናል። ተጨማሪ ጥያቄ ወይ ማብራሪያ ይኖራል? ተቀብለናል። ወደ ስራችሁ ትችላላችሁ። ሄሎ ሄዋን፣ ሊገሉሽ የሚፈልጉ ሰዎች ስላሉ አሁኑኑ ቤት ገብተሽ ጠብቂ። ምንድን ነው የምትይኝ? አሰሚም እንዴ? እቤት ገብተሽ ጠብቂኝ አልኩሽ። ማን ነው እኔን የሚገለው? እሱን እቤት እንነጋገራለን። ቶሎ ነኝ። እኔ እኮ የቀረውን ዕቃ ነው ግን ለእሷ ቢፈርድላትስ? ይሄንት ለእናትሽ ቢፈረድላትስ? እኔ እናቴ አንቺ ነሽ ያላሳደገችኝ። አንድ ቀን እንኳን ደውላ የማታውቅ ቆንጆ ህጉን አለማወቋ እንጂ በከንቱ ትለፋ። መች በከንቱ ትለፋ ነበር እኮ። ከምንም በላይ ከማንም በላይ ወዳት ነበር። እና ሄድና ከነገና አግባታ ቀናሽ አይደለ? አሁን እውነቴን እኮ ነው። እኔ ጠንክሬ ልጆቼን ባላሳድግ ኖሮ ህይወቴን በሙሉ ባዶ አስቀርተው
አባ ጠንከር በል አንተማ ደግሞ ሁሉም አልፏል። አሁን እንኳን ልጆች አድገውልኛል። ስለ ድሮ ደግሞ አትጨነቅ። እሺ ቆንጆ አንቺ እንኳን ነፍስ ገዝተሽልኛል። ምንም ስላንቺ አላስብም። ወንድምሽን ግን በጣም ፈራሉ ሳምዬ። ምናልባት ልጅነት አታሉት ለእናቱ እንዳይነት ልብቱ እንዳያድራ በጣም ፈራሉ። እኔ በሕይወት እስካለሁ ልጆቼ የፈለጉትን ያመኑትን ነገር ማድረግ ይችላሉ። ሚስቴ ቆንጆ አንቺ እንኳን ነው ታስቀኛት ነው አይደለ? በአንቺ ተማመናለሁ። ምንም ጥርጥር የለኝም። ሰዓት የለኝም። ወዴት? ዲስ ቀጠሮስ እናውቃለን። ስትዬ ፕሊዝ። ኧረ እባክህ ቅድም ያልካትን ታውቃለህ? ከእኔና ከእሷ ማንን ነው የምትወዱት? ተናገር። ከእኔ ከእሷ ወዳት ነበር ምናምን ሁላችሁም ወዳችሁ አይደለም። ወዴት እኮ እባካችሁ አይደለም። ወዳት ነበር ምናምን አስተካክል። ቅድሙ በቃ አላውቅም። የነበረበት ሰው እንደዚህ ነው እንዴ? እየነገርኩሽ መሄድ አልነበረብሽም ነበር። ነገ ፍርድ ቤት ቀጥረው በጥንቃቄ ነው መሄድ ያለብሽ። ወይ አምላኬ መዓት ነው የፈረድክብኝ። በቃሽ እንዴ? መቼ እንቅልፍ ወሰደኝ። አሁን ሊነጋጋ ሲል ነው ያሸለመኝ። በሞትና በሽረት መሀል ያለ ስምርተኛ ስቢል መቼ እንቅልፍ ይወስደኝ። እሱ ትክክል ነሽ። ሳሎን ቁርስ አስቀምጬልሻለሁ። መልካም ቀን ይሁንልሽ። ሰላም። ጉዳዩ ከምን ደረሰ? የምትኖርበትን አካባቢ አጣርቼ ለሰለሞን ነግሬው ነበር። ግን የሚለው ቃል ያስጠላኛል። አፍራሽ ቃል ስለሆነ ምን ተከሰተ? ሔዋን ትገኛለች ወደ ተባለበት ቤት ግን ቤት ቀይራ ወደ ሌላ ቦታ እንደገባች ውስጥ ያሉ ሰዎች ነገር ይህ በቂ ምክንያት አይደለም።
በአስቸኳይ ከተደበቀችበት ጉድጓድ ፈልፈላችሁ ፍርድ ቤት ቀጠሮ ከመድረሱ በፊት ትወገድ። ዳይ ጨርሻለሁ። የህይወት ዘመኔን በሙሉ በመከራና በስቃይ እንድኖር የተፈረደብኝ ነፍስ ነኝ። ሄዋን አንቺን ብትሆኚ እኮ ያለ ማስረጃ ፍርድ ቤት መቆም አይገባሽም ነበር። ለማንኛውም አሁን ተረጋጊ፣ ያለበለዚያ ግን ሰዎቹን አንችላቸው። ምን የሚያበረታታ ነገር ቀረኝ? ወይ ከልጆቼ ፍቅር አለው ወይ ከገንዘብ ያለውንኩ ባዶ ሆኛለሁ። ግድ የለሽ፣ አሁን ተረጋጊ። ሁሉንም ነገር ለኔ ተው። አዲስ ቢዝነስ አለ እንዴ? ቢዝነስ እየመረጥሽ አስቸግረሻል። የማላምንበት ምንም እንደማልሰራ እኮ ነግሬያለሁ። አንቺ ሆነሽብኝ እንጂ በቃሌ ማንም ሰው እንዲወጣ አልፈልግም። አዲስ ነገር አለ? ሰላሙን እናስቆም። በምን ጉዳይ? ዛሬ ፍርድ ቤት ቀጠሮ ነበር። እዛ ቦታ ከመረሷት ሴትዮዋ ተቆበጠ። ነገር ግን ይህን የተሰጠው ኃላፊነት በመዘጋቱ አስወጣች። የሁላንቺ ጥፋት አስቢበት። አቤት ሰባተር ነው። ይሰማል? ይሰማኛል። 410 ቀጥል። እነቱ በውል ያልታወቀ ሬሳ ጫካው ወርጧል ይቀር። ይሰማኛል። 410 ዙሪያው ለማጣራት ስራ ይሰራል። ሳትሙት ተጨማሪ አይዘ ተከተለ። በከፍተኛ ሁኔታ መጠንቀቅ አለብን። አለበለዚያ የአንቺ ጦስ ላይ ነው የሚተርፈው። ለምንድን ነው የማይተወኝ? ፍርዱ
ዶናልድ ታከኔ ምንድን ነው የሚፈልግ? እሱ ቢተውሽ እንኳን ይሁዳ አይተውሽ። ለኔ ስትይ እንኳን ተጠቅልኝ እንጂ ይሁዳ አንቺን እንደምረዳሽ ካወቅ በፈላ ውስጥ ነው የሚዘፈዝፈኝ። ቆይ እኔ ገንዘብ አልሰጥሽ ለምን ጥሩ ሰው ትሆኝልኛለሽ? በደንብ አታውቂኝም ማለት ነው። ለገንዘብ ስል የማደርገው አንድም ነገር የለም። አሁን አንቺን ገዳይ ነሽ ቢባል ማን ያምናል? ላናግርሽ ፈልጌ ነበር። ምን ነበር? ትንሽ ጉዳይ ስለገጠመኝ ቁጭ ብለን ነው። ተማሪዎች እየጠበቁኝ ነው። ስወጣ ላናግርሽ? እኔም ብችልና እስክትወጪ ብጠብቅሽ ደስ ይለኝ ነበር፣ ግን አስቸኳይ ጉዳይ ስለሆነብኝ ነው። ምን ነበር? አስቸኳይ ጉዳይ ነው። ምን ያህል? በቃ ተማሪዎቼና አለቃዬን አስፈቅጂኝ። እጠብቅሻለሁ። መፍትሄው ምንድነው ትላለህ? የኢንስፔክተሩ ሞባይል ላይ የተገኘው የሞባይል ቁጥር ማንነት ከታወቀ ጭራው ተያዘ ማለት ነው። አንተ ለዚህ ቦታ ሳጭ ቃተለች። የሆነ ባይኑ ካለ ቃተለች ከማ እርግጠኛ ነኝ ሜዲትራኒያንን ቀዝፈን ሲሲሊን ጠልቀን መሆን አለበት። ከልቤ እኮ ፉንቃይ ዝም ብዬ መውጫ መግቢያውን እያነፈነኩ ስከታተላት የሆነ ይሁዳ ከሚባል ማቲያ ቡድን ጋር እንደምሰራ ደርስባት መሰል የምትገርም ሰው ነው። አረ መስመር የለኝም ማልፋታት ገራች ቤተር ተረጋግተሽ እንድታናግሪኝ እፈልጋለሁ። አንቺ ምንም ስለማታውቂ ነገር እንድታናግሪኝ አልፈልግም። ከአንቺ በላይ ስለ ቤተሰቦች ጠንቅቄ ያውቃለሁ። በግድ ልታሳምኚ ነው ወይስ ልገይ? ነገርኩሽ እኮ በቃ ከአባቴ ራስ ላይ ወረድ በይ። አባትሽን ብፈልግ ዓይንሽ እያየ እንደ እብድ ጭራውን ጥሎ እንድሉት ማለት እችላለሁ። ትሰሚኛለሽ? ገንዘብ የሚወድ አባትሽን ገንዘቡን ብቻ ነጥቅ።
እባክሽን ተይውና ዛሬ ውጭ ወጥተን ቆይ ጨርሰኝ። ትግዲልሽ ልብስ ቀይሪ ፈጠን አልሆንም ወይ ምናው ብትነሽ ከልቤ ላይ ምናው ተነሽ ከልቤ ላይ ምናው ብትነሽ ከልቤ ላይ እኔም እንደ ሰው አልሆንም ወይ ምናው ብትነሽ ከልቤ ላይ ያልገባኝ ነገር ያልተረዳ ይሄን የመሳሰለ ቦታ ያወቅሽ ነው ያ ሁሉ ጭንቀት? ድሮ ከዳኙ ጋር በፍቅር እልል ያለበት ቦታ ነው። ለምንድን ነው አንዳንዴ ማስታወስ የማንፈልጋቸው ነገሮች ትዝታ ሆኖ ከጭንቅላታችን አይጠፋም? ለረጅም ጊዜያት ያለ መዝናናት ፍላጎት ይጠፍቷል። አሁን ግን አዲስ ስሜት የተሰማኝ። ሰብልዬ ስለራስሽ ግን ብዙም የነገርሽኝ ነገር የለም። ዛሬ ልንዝናናን የመጣ ነው። ሌላ ቀን በሰፊው ሁሉንም ነገር አጫውትሻለሁ። እንጠጣ። ምን አፍጣችሁ ትመለከቱ? ያለችበትን ደውሉን አሳውቁ። ከትናንት ጀምሮ ስልኳን ስንሞክር ነገር ግን ጥሪ አይቀበልም። ከገባችበት ጉድጓድ አውጥታችሁ አምጧት። በፊት የነበረችበት ቤት ለቃለች። አዲሱን ቤቷን ደግሞ የሚያሳየው ሰው አላገኘም። እሷ ከሌለች እናንተ ከስ ማንም ይሞላ ይመስላችኋል? ይሄ ቤት በድርቅ ይላል። ጋሽ አትብሉ ምን ሆነ? ከአሁን በኋላ ልትቻል አገር እናንተስ ምታፈጣላችሁ? አይሄው ይሄን ሁሉ ጨዋታ እያወቅሽ ነው እስከ ዛሬ ዝም ያልሽው? ይሄን ሁሉ ወንጀል ግን ስትሰሪ አለቃ ፖሊስ ደርሶብሻል እንዴ? እኔ አንቺ ተጠንቅቄ ነው የምሰራው። ቅንጣት የምታክል መረጃ አልተው። ለነገሩ እንኳን እኔ ጓደኞቼ እንኳን ስታሰሩ ከአንድ ቀን በላይ እስር ቤት አይቆዩ። የለም በይኝ። ሰው እየሞተ እንዴት ዝም ይባላል? በየቦታው ወሳኝና ምላጭ የሆኑ ሰዎች አሉ። መረጃዎቹ ይጠፉልናል። አዲስ ነገር የሚያሳውቁናል። ሰው ሌላውን ከዚህ ስራ ግን አትወጪ። እያሰብኩ ብትወጪ ሰውየው ነው የማይልሽ እንዴ? እሱንማ ጠንቅቄ ካልሆነ በስተቀር የኔ መውጣት እሱንም ስለሚጎዳው አጥፍቶ የኔ የሚጠፋው። ምን አይነት ጨካኝ ነው ግን በሀገር ውስጥ ብላ? እሱ እኮ ኢትዮጵያ አይደለም ሻቢያ ነው። ታዲያ እንዴት ወደ ኢትዮጵያ ሊገባ? ከስደተኞች ጋር ነው ተቀላቅሎ የገባው። ከለሩ ያው ከኛ ከሰራተኞቹ ጋር ስለሚመሳሰል ያን ያህል ተቸገረ። በሶማሌና በአረብ ሀገር የተለያዩ አሸባሪ ድርጅቶች አሏቸው። ጠቅም ያለ ብር እንዲልኩለትም እነሱ ናቸው። እዚህ ያለውን ገንዘብ እንኳን እሱ ያን ያህል አይጠቀምበት፣ ለሰራተኞቹ ነው የሚያው። የእሱ ጥያቄ የፖለቲካ ጥያቄ። ለእሱ የሀገር ፍቅር ማለት ነፋስ ላይ የተቀመጠ ዱቄት እስቲ የሚበል ሔዋንዬ በጣም ነው የማመሰግነው። አይ ሔዋንዬ ጉርሻ ማጉረስ እንኳን እኮ አስለመድሽኝ። በቃ
ለምን ወሰደ? የሆነ ሰዓት ሄዶብኛል። አንቺ ጠጣዋክ ምኑን ጠጣዋት? የሆነ ነገሩ ሟች ነኝ። ለነገሩ እኔስ ወንዳ እሱ ቢመታኝ እኔ አንድ አጥዋት ማርያም ድረስ እንጂ አየህ ዛሬ ማሬ ሳይ ከዚህ ቤት ይወጣ ሳይ ከመጠጥ ቤት ይውጣ። አመኛው አንዴ ሰላም ዛሬ እንደዛ ሁለት ልጆች ቢሮ ሰላቸው 5 ሰለደና በኋላ 5 ጨምረናል። ታውቃለህ? ኧረ ፍሬንድ ዝም ብሎ ታገኛለህ? በማንም በከካም ገንዘብ ልጋበዝ ሰው አይደለም። እሺ ምን አዲስ ነገር አለ? ምንም አዲስ ነገር የለም። በሰላም ነው የጠፋሽው? ያው ትንሽ ስላመመኝ ነው። ፊትሽ እንኳን የታመመ አይመስልም። ምንሽ ነው? የሴቶች ጉዳይ ነው። ዛሬ አመጣጤ ለትንሽ ቀን ፍቃድ ጠይቃል። ይቻላል። ትንሽ አረፍ ብለሽ ትመለሻለሽ። ገንዘብ ያስፈልግሻል? አይ በቂ ገንዘብ አለ። ይቻላል። አረፍ ብለሽ ተመለሽ። እሺ
Step 2, get some good, some food in you. Step 3, you grow hard about what you want to be. Step 4, everybody just do your thing. Wake up, today's gonna be a good day. 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 Yo, set your affirmations, aspirations. I got shit to do, the aftermath of preparation. Good food, good mood, blood in circulation. One step at a time. ቆንጆ ሴቶቿን እስቲ ትንሽ ውበቷ ድብዝዝ ዝምታሽ ያለማናወስ ከሆነ አታምጭ። አስተናጋጅ ደብል ውስኪ እስቲ Today's gonna be a good day. Wake up, 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 today's gonna be a good day. Wake up. ምንም በወድሽም ይህን ግን ማቋቋም አልችልም። ደግሞ ሌሞችን ማፍቀር አልችልም። ቆይ አንተ ምን አደረጉ? ቤተር ምን አደረጉ? ጭራሽ አዎ ምን አደረጉ? ቤተር እርግጠኛ ነሽ? አዎ ምን አደረጉ? ሰው በተሰበሰበበት ቢራ ባናቴ ላይ ጨመረ። ሰው በአይኑ ሲከታ እኔ በጭንቅላት የጠጣው ሰው ከዚህ በላይ ምን ያለ? ኧረ እንዲያውም ረስቼው ነው እንጂ እንዲህ የጨረሰው ቢራ ሁሉ ጭንቅላቴን ሳይላቸው አልቀረም። ተመልከችው አናቴ ንግበት ከዚህ በላይ ምን ያለ? Hi baby. አላውቀኝ አክስቴ ረሳ እንደ ቤቢ ይሄ ላንተ ነው ያመጣው። እሑድ ምን በማድረግ ትዝናናለህ? ዋው አሪፍ ነው። በአሁኑ እሑድ አብረን ዋና እንሄዳለን። አንተ ስትዋኛ ያህል ኦኬ ትምህርታችሁ Baby, ሌላ ምን ታምጣለህ የምትፈልገው? እዚህ ምን ልትሰሪ መጣሽ? ሄዋን ልጇ ስለናፈቃት የሷን ናፍቆት ልወጣላት። ምን ነው እዛ አረብ ሀገር ያገባችሁ ባሏ ከዳትና ባረራት እንዴ? ከዚህ በኋላ ሳሚ አጠገብ ይደርሻል።
አልሰማሽም እንዴ? እሑድ እኮ ዋና ላለማመደው ተቀጣጥረናል። አሁን ልለምንሽ፣ ይህን ምስኪን ልጅ አንድ ነገር እንዳታደርግ። የምትፈልጊውን ነገር ከኔ ጋር መጨረስ ትችያለሽ። ቤታሊ ቢያንስ ከ10 ዓመት ድረስ ያሳደገችሽ እናት ነች። ተንከባክባ እንዳሳደገችሽ ደግሞ ልብሽ ያውቃል። ያን ያህልም ደግሞ ክፉ ሲል አታርግ። ሽምብራ እኝካ ታበላሽ የነበረችው እናትሽ ነች። ምንም አልሽም። እናት ፍቅር ከወዴ ተፈልቅቆታል። እውነቱን በጊዜ ብታውቂው ደስ ይለኛል። ያለበለዚያ ግን ሳሚ በድጋሚ ሰላም በይኝ። ቶማስ አንተን እኮ እወድሃለሁ። ወንድምህን ይሁዳን ግን ፈራዋለሁ እንጂ አልወደውም። በምን ምክንያት? ድክመቴን አይቶ ወደዚህ ስራ አስገባኝ። በደም አሻራ ካነካካኝ በኋላ እንዳልወጣ አደረገኝ። ድክመት ምን ነበር? ለካ ሁላችንም አንተዋወቅ። እንዳይጥና ድመት መሳደድ ብቻ ነው። ወደዚህ ስራ እንዴት እንደገባው ታውቃለህ? ይሁዳ ስስብልቴን አግኝቶ። ምንድን ነበር ስስብልትህ? ዶክተር እንዴት ናት? አስቸኳይ አሁን ገንዘቡ ሰመቶ ኦፕሬሽን ከፈለ የቱ ሊጠበቃ ማሳሰብ አሁን ተሽሎ እግዚአብሔር ህፃን ልጆችን ይወዳል። ከዛም የዛ ጨቅላ እህቴ ህይወቷ ተቀጨ። ከዛ በኋላ ዶክተር የሚባል ነገር አስጠላኝ። በአጋጣሚ አንድ ዶክተር ገደልኩ።
በዚህ መሀል ታስሬ ነበር። በማላውቀው ሁኔታ ግን ከስር ተፈታ። አይዞህ ለይሁዳ ቀኝ እጅ ሰብለ እንደሆነች ነው። አንተ ለእኔ ቀኝ እጅ ከሆንክ የፈለግነውን ማድረግ እንችላለን። አትሳሳት፣ አትጠራ። እየበላህ ምን እያደረግሽ ነው? ላጸዳ ውጪ ከቤቴ ውጪ! ሄሎ ቶማስ፣ ልጅቷን ይሻታል። እየመጣን ነው። እሺ ሄዋን ሄዋን ምንድን ነው? መልዕክቱ ደረሰሽ አይደል? እና ስለዚህ ፈጽሚያ አላድርገው። ስንቶቹን ወጣቶች ነፍስ ቀጭተሽልን ይሞላል። እነሱማ ለሀገር ስለማይጠቅሙ ነው። አጅሪት ምንድን ነው? አጠገብሽ የተጋደመችውን አሮጊት አስወግጃት። አላድርገው። የምልሽን ማታደርጊ ከሆነ ሔዋን በቁጥጥሬ ስር ነች። ቶማስ፣ እሷን ልቀቅ። እሷ ምንም የምታውቀው ነገር የለም። ያው እንደ ወንድነትሽ ዛሬ የት ጠፋ እባክሽ። አድርጊ ያልኩሽን አድርጊ። ቶማስ እባክህ አድርጊ ያልኩሽን ማታደርጊ ከሆነ ቶማስ፣ እሺ አንዴ ስማ። 1 2 እሺ በቃ
እናቴ ፊት ያድርጉልኝ። ጨርሻለሁ። ኤሌክትሪኩ የተቋረጠው ኮርኒስ ውስጥ ነበር። እዛ ውስጥ ደግሞ ይህን ነገር አገኘሁት። ምናልባት ከጠቀማችሁ። እሺ አይዋለሁ። ስንት ነበር ያልከኝ? 100። እሺ አመጣለሁ። እባክህ ተቀመጥ። መጣ። በጣም እናመሰግናለን። ሰላም ዳኙ ይህን ያህል ምን ብበድልህ ነው ለምጽፋቸው ደብዳቤዎች ምላሽ የማትሰጠኝ? ደግሞስ ስልክ እየደወልኩ ከልጆቼ ጋር የማታገናኝ? ግን ምን ብበድልህ ነው ይህን ሁሉ ጊዜ ናፍቃለች ብለህ እንኳን የልጆችን ፎቶ የማትልክልኝ? ለካ ከማላውቀው ሰው ጋር ነበር እስከ ዛሬ የምኖረው። አንቺን ብቻ አይደለም ሁላችንም ነው የዋሸው። ሁላችንም ነው የዋሸው። ሔዋን አንቺ ሙሉሽን አላወኩም ነበር። ሔዋን አንቺ ነው ያስቀደረኝ። ሔዋን
ትእዛዝ ይፈጽማል። ያን ገድያለሁ። እውነት ቢሆን ይሻላል። ድሮም ቢሆን አንተ ለሰው ልጅ ለሌለው እንደምነት የለም። ትንሽ ደም ከኔ ደም ጠብ ብሎብሃል ማለት ነው። ግን ይሄ የሚያመጻድቅ ሳይሆን እምነት የሚያሰጥህ ነው። ሄሎ ዳኜ፣ ምንድን ቀሪም ገንዘብ እንድታስረክብኝ ይፈልጋል። የምን ገንዘብ? ስማ፣ እኔ እኮ ፍርድ ቤት ከመድረሷ በፊት ነው እንጂ ግደሏት ያልኩት። ፍርድ ቤቱ ለእኔ ከወሰነ በኋላ ብትገሏት ባትገሏት ምን ያደርግ? ዱዲ አልሰጠም። ቃል በገባው መሰረት የዋን ተባባሪ መከታተል ነው። ታዲያ ካወቃችሁት አምጡታ። ሰብለ ነች። ሰብለ እኮ ሰብለ ቀኝ እጄ ነሽ ብዬ ሳስብ ሳትጎምራንሽብኝ አሁኑኑ አምጡት። ሚስጥሩን እኮ አላወኩም። ቤተል ያኔ ስነግርሽ ብትሰሚ ኖሮ እሷ ሁሉ ባልታዘብሽ ነበር። አባባ ጨካኝ ነው። እናቴን አቃጥለህ ገደልካት። የዋለች ብቻ አይ የኔን ህይወት የቀየረች ሴት ነች።
የምሰማው እውነት ነው? ከእውነትም በላይ እውነት። ለህሊናዬ ብቻ ነው ካሁን በኋላ የምኖር። ሞት ቢሆን እንኳን አልፋለሁ እኮ ነኝ ከብተሽ። ብችልማ በገል ነበር ደስ የሚለኝ። ቀድጄ ነሽ ብዬ ሳስብ እንደ ካንሰር በልተሽ ልጨርሺ ነበር። ይሁዳነቴን አሳይሻለሁ። ደስ ምጨካኝ አውሬ አረመኔ ነህ። ማነው ቶማስ? በሞትኩ እስክትል ድረስ አሰቀኝ። ልቀቀኝ። ምን ነው ልጅ አሁን ማናችን ወንድ ሊሆን እንተያያለን። እስከዛሬ ቶማስ ወንድ ይወጣ ክታሽ መስል ነፍሴ እንኳን አድርጎ እንዳትንቀሳቀስ። ባለፈ አልፍ በመንገድ ሱዳን ጠረፍ ለመሸሽ እየተዘጋጀ ነው። አንተ ምንም ሳትል ቶሎ ብለህ ለመጥፋት ሞክር። ምን ተፈጠረ? ሰብራ አምልጣለች። ዮናታን ሞቷል።
ሄሎ ሄሎ፣ አባሎቹ ወደ አንተ እየመጡ ሰምቻለሁ። እንዴት ነሽ? አሁንማ በደንብ ተሽሎኛል። እድሜ ላንተ። አንተ ባትመጣ ኖሮ ምን እንደምሆን አላውቅም። እስቲ ልጠይቅሽ፣ ይህን የመሰለ ባህሪ እያለሽ እንዴት ወደዚህ ህይወት ትገባሽ? አይ ቴዲ፣ ሰው ወዶ ክፉ መሆን ይመስላል እንዴ? እንዴ በተወለድኩበት አካባቢ አንድ ባለሀብት ሰውዬ ነበር። በልጅነት ምንም ሳላውቅ ልጄን በልታችሁብኛል ቡዶች ብሎ እናትና አባቴን ረሳስታ አካባቢ ይህን እያወቀ እንኳን ለምን ብሎ የጠየቀ አንድም ሰው አለ? ሰው ቀን በኋላ ሰው የሚባል ፍጡር ውስጥ ሰው የሚባል ፍጡር ውስጥ ከዛ በኋላ አይዞሽ፣ የመጣውን ሁሉ አብረን በጸጋ እንቀበላለን። አይዞሽ። አመሰግናለሁ ቴዲ። ሰብለ የጅላጅልነትሽ ነው። ይልቅ ፖሊሶች ይፈልጉናል፣ አብረን እንሂድ። ከትቢያ አንስቼ ሰው እንዳርኩሽ ግን እንዳትዘነጊ። ሕፃንነቴ ሳቄ ነው ሽጉጥ ውስጥ የቀበርከው።
ኮማንደር ያው እንደሚታወቀው እረፍት ላይ ናቸው። ጉዳዩን እንዴት ነው ማስኬድ የምንችለው? ስለማንኛውም ስለ ሳጅን አበራ ጉዳይ ገደቡ በሚያዘው መሰረት ይቅረብና ይሰናበታል። ጥራው ገደቡ በሚያዘው መሰረት ንብረትን አስረክበህ ወደ ማረፊያ ቤት እሺ መጣሁ። ነይ እንጂ የአባትሽ ነገር ለኔ እኔ ሁሉን ነገር ጨርሰዋለሁ። ምንም ችግር የለም። እሺ ማለት ዲሲ አካባቢ ሰው ስታደርሽ እሺ እሺ Yeah.
እሱ ነው። እባክሽ ዶክተር እዚህ እንዳለች ደግሞ መቶ ነው የሚገርመው። እዚህ እንኳን ፍጹም ጥበቃው የተጠበቀበት ቦታ ስለሆነ ማንም መግባት አይችልም። አታስብ። እባክሽ ዶክተር እዚህ እንዳለች ካወቁ መቶ ነው የሚገርመው። ይህን እንኳን አታስብ። እዚህ ፍጹም ጥበቃው የተጠበቀ ቦታ ስለሆነ ማንም መግባት አይችልም። ዶክተር እነሱን አታውቂያቸው፣ ኃይለኛ ሰዎች ናቸው። በጣም ይቅርታ፣ በዚህ ጉዳይ ላይ እኔ ልረዳህ አልችልም። እሺ ግን ሬሳው ላይ ብትስ ዶክተር አትልም። ሳጥን ውስጥ ሌላ ነገር ፈተን እንዲወጣ እናደርገዋለን። መልካም፣ እሺ፣ ችግር የለውም። ኧረ ባይ ዘ ዌይ እኔ የብር ችግር የለብኝም። እርዳት ብዬ ነው። አላማችን ላይ ያለችው ጨረቃ ምን ያህል ታበራለህ? የእናታችንን ያህል ግን አታደምቀን። ሔዋን በዛ ስራ ወቅትሽ ስለ ሰዎች መልካም ነገሮችን እንዳውቅ ስላደረግሽኝ አመሰግናለሁ። አንቺ ለእኔ ስጦታዬ። ኢንስፔክተር፣ እኔ ማድረግ የሚገባኝ ነገር ሁሉ ማድረግ እችላለሁ። ደስታችንን በደቂቃ ውስጥ አጨለማት። የምቀጣውን እቀጣለሁ። እናንተ ተረጋጉ። ህግ ስለሆነ ያዛ ህግ እስከሚፈታ ፍቅር ያሸንፋል።